الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. بسم الله أعوذ بالله من الشيطان الرجيم. فقال الملك ائتوني به أستخلصه لنفسي فلما كلمه قال إنك اليوم لدينا مكين أمين. قال اجعلني على خزائن الأرض إني حفيظ عليم. وكذلك مكنا ليوسف في الأرض يتبوأ منها حيث يشاء نصيب برحمتنا من نشاء ولا نضيع أجر المحسنين ولأجر الآخرة خير للذين آمنوا وكانوا يتقون. أعوذ بالله من الشيطان الرجيم. قال الله تعالى وقال الملك ائتوني به ንጉሱ ብሎ አለ ዩሱፍን አለይሂ ሰላም አምጡልኝ ብሎ ትእዛዝ አስተላለፈ። አስተኽሊሱሁ ሊነፍሲ ለራሴ ልዩ የሆነ ወዳጅ አማካሪ አድርጌ ይዘዋለሁና አምጡልኝ ብሎ አዘዘ። ከዛም ነቢዩላህ ዩሱፍን አለይሂ ሰላም አመጧቸው። ባሉበት ቤተ መንግስት ገቡ። ሲገቡ ሲተያዩ ፈለማ ከለመሁ ንጉሱን ነቢዩላህ ዩሱፍ ባናገሩት ጊዜ ቃለ ብሎ አለ ንጉሱ ኢነከ ልየውመ አንተ እኮ ዛሬ ቀን ለደይና እኛ ዘንዳ መኪኑን አሚን የትልቅ ቦታ ባለቤት የተከበርክ ሰውና ታማኝ ነህ ብሎ ይህንን መሰከናቸው። ከዛ በኋላ ምናምን ነቢዩላህ ዩሱፍ ዓለይሂ ሰላም ስለፈቱለት ያ ነገር በጣም አስጨናቂ አሳሳቢ ጉዳይ ስለሆነ ይህን ነገር ማነው ኃላፊነትና የሚወስድልኝ የሚል ጥያቄ ጠየቀ ይላሉ። ቃለ ዩሱፍ ዓለይሂ ሰላም አሉ ኢጅዐልኒ ዐላ ኸዛኢኒ አልአርድ በመሬት ግምጃ ቤቶች ላይ ከመሬት በሚገኙ ውጤቶች ላይ እኔን ኃላፊ አድርገኝ ብለው ራሳቸውን በእጩነት አቀረቡ። እሱ ለጠየቀው ጥያቄ ኢኒ ሐፊዙን እኔ እኮ ተጠባባቂ ነኝ፣ የተሰጠኝን ኃላፊነትና በጥሩ ሁኔታ የምጠብቅ የሆንኩ ሰው ነኝ። ዓሊም በምን መልኩ ደግሞ ማስተዳደር እንዳለብኝም አዋቂ ስለሆንኩ ስለዚህ እኔን አድርገኝ ብለው በቀጥታ ራሳቸውን አቀረቡ። በዛ መሰረት እሱም ያው ተቀብሎ እሳቸውን ከመሬት በሚገኙ ውጤቶች ላይ በአጠቃላይ ኃላፊ ያደረጋቸው ማለት ነው። ወከዛሊከ መከና ለዩሱፍ እንደዚሁ ለዩሱፍ ዓለይሂ ሰላም እኛ አምቻችን ፊል አርድ ሚስራ በግብፅ ምድር ላይ ዩሱፍን እኮ አምቻችነው አለ አላህ። የተበወኡ ሚንሃ የሚቀመጥ ሲሆን ሐይቱ የሻ በፈለገበት ቦታ ንጉሥ አደረግነው በግብፅ ላይ። ኑሲቡ በረሕመቲና በእዝነታችን እኮ እኛ እናስነካለን መነሻኡ የፈለግነውን ሰው ለፈለግነው ሰው ረሕመታችንን እዝነታችንን በዚህ መልኩ እንሰጣለን። ወላ ኑዲዑ አጅረል ሙሕሲኒን የአሳማሪዎችንም ዋጋ አናጠፋባቸውም። አሳማሪ ለሆኑ ሰዎች በዚቹ ምድር ላይ ጥሩን ዋጋ እንሰጣቸዋለን። ወለአጅሩል አኺረቲ ኸይር ወደፊት ደግሞ የመጨረሻዋ ሀገር ዋጋ እሱ ደግሞ ዱንያ ላይ ከሚሰጡት የተሻለ ነው። ሊለዚነ አመኑ ወካኑ የተቁን ለነዚያ ላመኑና አላህ ሱብሓነሁ ወተዓላን ለሚፈሩ ጥንቁቅ ለሆኑ ባሮች ዱንያ ላይ ከሚሰጣቸው የተሻለ ነገር ደግሞ አኺራ ላይ ይሰጣቸዋል። ወሚን ዛሊከ ዩሱፍ ከነዚህ ሰዎች መካከል ዩሱፍ ዓለይሂ ሰላም ይገኙበታል። በዛ መሰረት እሳቸው ኃላፊነቱን ከሰውየው ከንጉሱ ተረክበው እንግዲህ ያው ለ7 ዓመት የረሃብ ዘመን ስለነበር እስከ 7 ዓመት ያለው አዝመራ የሚይዝበት ጊዜ ነው። ያን በስርዓት እንዴት መታረስ እንዳለበት እንዴት መታጨድ እንዳለበት አጠቃላይ የግብርናውን ዘርፍ እየመሩ 7 ዓመቱን አሳለፉ። ያን ካሳለፉ በኋላ እነዛ 7 ዓመት የድርቅ ዓመታቶች ሊመጡ ነው። በዛ ሰዓት ያው ድርቁ ግብፅንም አልፎ ወደ ያዕቁብ ሀገር ወደ አባታቸው ሀገር ሊደርስ ነው። ወጃአ ኢኽወቱ ዩሱፍ የዩሱፍ ወንድሞች እኮ መጡ። ፈደኸሉ ዐለይህ በዩሱፍ ዓለይሂ ሰላም ላይ ገቡ። ዩሱፍ ባሉበት ቤተ መንግስት ያው እህል ለመሸመት መጡና እዛ ገቡ። ፈዐረፈሁም ቢአወሊ ዋህድ መጀመሪያ ሳያቸው ዩሱፍ ወንድሞቹ መሆናቸውን አወቃቸው። ወሁም ለሁ ሙንኪሩን እነሱ ለዩሱፍ የሳቱት ሲሆኑ ዩሱፍን ዓለይሂ ሰላም በህፃንነቱ ነው ጉድጓድ የጣሉት። ስለዚህ ዩሱፍ ነው ብለው አልገመቱም፣ አላወቁትም። ዩሱፍ ግን መጀመሪያ ሳያቸው የእሱ ወንድሞች መሆናቸውን አውቋል።
ወለማ ጀሃዘሁም ቢጀሃዚሂም ጉዳያቸውን ፈጽሞ የሚገባቸውን እህልና ስንቅ አድርጎ በሸኛቸው ጊዜ ቃል አቱኒ ቢአኺን ለኩም የእናንተ የሆነ ወንድም ይዛችሁልኝ ነው፣ ለሁለተኛ ዙር ስትመጡ እሱን ይዛችሁ መምጣት አለባችሁ። ሚን አቢኩም ከአባታችሁ የሆነውን ወንድም ነው የምላችሁ ብሎ በግልጽ ነገሯቸው። የመጡት ያው 10 ወንድማማቾች መጥተዋል። የነቢዩላህ ዩሱፍ ወንድም ቢንያሚን ግን አልመጣም ነበርና በሁለተኛው ዙር እሱን ይዛችሁ እንዴት መጡ? አላ ተረውነ አታዩም እንዴ አኒ ኡፊል ከይለ እኔ ስፍርን እንዴት እንደምሞላ ስፍርን የማንሸራትት ሰው አይደለሁም። በሚገባችሁ መሰረት ስፍርን ሞልቼ ለእናንተ የምሸኝ ወአነ ኸይሩል ሙንዚሊን ከአስተናጋጆች ሁሉ ደግሞ የተሻልኩ አስተናጋጅ መሆኔን አታዩ? በጣም ጥሩ ሰው ነኝ። እናንተ ስትመጡ አስተናግጃለሁ። ምግብ አብልተዋቸው የመጡበትን ሀጃ ደግሞ በተገቢ መልኩ ሰፍረው ሀቃቸውን የሚገባቸውን ስለሸኙ፣ ስለዚህ ይሄን አዝያቸዋለሁ፣ ወንድማችሁን ይዛችሁ እንድትመጡ አሏቸው። ከዛ አስከተሉና የራሳቸውን በጎነት ካወሩ በኋላ ይዛችሁት የማትመጡ ከሆነ ግን ዛቻ ደግሞ ሊስጡባቸው ነው። ፈኢን ለም ተእቱኒ ቢሂ እሱን ይዛችሁ የማትመጡ ከሆነ ፈላ ከይለ ለኩም ዒንዲ እኔ ዘንዳ ምንም አይነት ስፍር የላችሁም፣ ምንም አይነት እህል አልሸጥላችሁም፣ አታገኙም። እሱን ይዛችሁ መምጣት አለባችሁ። ወላ ተቅረቡኒ እንዳውም በአጠገቤም እንዳትቀርቡ ብለው ይህን ማስጠንቀቂያ ተናገሩ። በዚህ ጊዜ እነሱም ያው ግዴታ መምጣታቸው አይቀርምና ድርጉ ከባድ ነው። ቃሉ ብለዋሉ ወንድሞቻቸው ሰኑራዊዱ አንሁ አባ እስቲ አባቱን ከእሱ እናባብላለን፣ እሺ የሚለን ከሆነ አባቱን ለምነን ይዘን እንመጣለን። ወኢና ለፋዒሉን እኛ ደግሞ ይህንን ፈጻሚዎች ነን አሉ። የቻልነውን ያክል ታገለን ይዘን እንመጣለን ማለታቸው ነው። ወቃለ ሊፊትያን ዩሱፍ ዓለይሂ ሰላም ለአገልጋዮቻቸው ብለዋሉ። እንግዲህ ሁሉን እየሰፈሩ የሚያዘጋጁ ሰዎች አሉና ለእነሱ ለወጣቶች ለአገልጋዮች ይጅዓሉ ቢضዓተሁም ገንዘባቸውን አድርጉ ፊ ሪሃሊሂም በሸቀጣቸው ውስጥ ይዘው የመጡትን ብር ገንዘቡን እዛው እህል ውስጥ አድርጉላቸው፣ ደበቅ ብላቸው ሳያዋችሁ ይሁላቸውንም በእያንዳንዳቸው አስገቡላቸው ብለው ትእዛዝ አስተላለፉ። ለዓለሁም ያሪፉነሃ እነሱ ሊያውቋት ይቀጀላልና ኢዛ እንቀለቡ ኢላ አህሊሂም ወደ ቤተሰቦቻቸው በሚመለሱ ጊዜ እንዳውቋት ይሄ ምን ኢሕሳን የመሊክ የንጉሱ ውለታ እንደሆነች እሱ በነፃ እንደሰጣቸው እንዳውቁ ለዓለሁም የርጅዑን ሊመለሱም ይከጀላልና አንደኛ የሰው ገንዘብ ነው ይዘን የመጣ ነው ይህን ገንዘብ መመለስ አለብን ብለው እንዲመለሱ፣ ሁለተኛ ደግሞ የሚሸምቱበት ገንዘብ አጥተው በዛው እንዳይቀሩ ተመልሰው እንዲመጡ ገንዘባቸው ይመለስ የሚል ትእዛዝ ዩሱፍ ዓለይሂ ሰላም አስተላለፉ። ያንን አገልጋዮች አደረጉ። ፈለማ ረጀዑ ኢላ አቢሂም ወደ አባታቸው በተመለሱ ጊዜ የዩሱፍ ወንድሞች ቃሉ ብለዋሉ። መጀመሪያ አባታቸው ጋር እንደተመለሱ ያን የተነገራቸውን መልእክት ለአባታቸው ሊያስተላልፉ ነው። የአባና ሙኒዐ ሚነል ከይሉ አባታችን ሆይ ከእኛ እኮ ስፍር ተከለከለ፣ ወንድማችሁን ይዛችሁ ካልመጣችሁ ምንም አይነት እህል አይሸጥላችሁም እኮ ተባልን አሏቸው መጀመሪያ እንደተገናኙ። ስለሆነም ፈአርሲል መዓና አኻና ወንድማችንን እኛ ጋር አብረህ ቢንያሚንን ላክ፣ ነቅተን እኛ እንሰፍራለን፣ ሸምተን እንመለሳለን፣ እሱን ይዘን ትሄድ ወይም የክተል ተብሎ ተቀርቷል። እሱ ድርሻውን እንደዚሁ ሸምቶ ይመለሳል። እሱ ከተጨመረ 11 መዘን እንመጣለን። ወኢና ለሁ ለሐፊዙን ደግሞ የምንሰጋው ስጋት እንዳይሉ እኛ ወንድማችንን እንጠባበቃለን፣ ምንም አይነት አደጋ እንዳያጋጥመው ብለው አባታቸውን ጠየቁ። በዚህ ጊዜ ትዝ አላቸው የዩሱፍ ጉዳይ። የዛሬ 6 ዓመትም ልጄን በዚህ መልኩ አባብላችሁ ወስዳችሁ የሆነ ነገር አለና አሉና ምን አሏቸው? ቃለ ያዕቁብ ዓለይሂ ሰላም ሀል አመኑኩም ዓለይ በዚህ በቢንያሚን ላይ እኔ እናንተን አምናችኋለሁ ኢላ ከማ አሚንቱኩም አላ አኺሂ ሚን ቀብሉ ከዚህ በፊት በወንድሙ ላይ እንዲያመንኳችሁ እንጂ እንዴት አምናችኋለሁ? ዩሱፍንም አባብላችሁ መልሳለን ከአደጋ እንከላከልለታለን ብላችሁ ወስዳችሁ ያደርጋችሁትን አድርጋችኋል። አሁንም በዛ መልኩ ነው አሏቸው። እንግዲህ በግልጽም አልፈቀዱላቸውም። ፍቃድም ያለ ይመስላል። ለምን መጨረሻ ዩሱፍ ብለው ስለሰጧቸው ማለት ነው። አላሁ ኸይሩን ሐፊዛ ለማንኛውም አላህ ሱብሓነሁ ወተዓላ ከጠባቂ በኩል አላህ በላጭ ነው። እናንተ እንጠብቃለን ብትሉ የእናንተን ነገር በዩሱፍ ስላየሁት አላህ ሱብሓነሁ ወተዓላ ይጠብቀው ማለታቸው ነው። ወሁወ አርሐሙ ራሒሚን አላህ ሱብሓነሁ ወተዓላ ከአዛኞች ሁሉ አዛኝ የሆነ ጌታ ነው። እሱ አዝኖ ልጄን በሰላም እንዲመለስ ያደርግልኛል ብለው ይሄን ነገሯቸው። በመቀጠል እንግዲህ ሸምተው የመጡትን እህል እያንዳንዱን እቃ እየፈቱ ሊያዩ ነው። ወለማ ፈተሁ መታዐሁም ወጀዱ ቢضዓተሁም እቃዎቻቸውን በፈቱ ጊዜ እያንዳንዱን ኬሻ እየፈቱ እህሉን ሲያዩ ይዘው የሄዱትን ገንዘብ በውስጡ አገኙት። ሩደት ኢለይሂም ወደ እነሱ የተመለሰችውና ገንዘቧን አገኙ።
ቃሉ በዚህ ጊዜ አሉ ወንድሞቻቸው ያ አባና አባታችን ሆይ ማ ነብጊ ምን የምንፈልገው ነገር አለ ከዚህ በላይ? ይሄ ንጉሥ በጣም አክብሮ በጥሩ ሁኔታ ሰፍሮ የያዝነውን ገንዘብ በተጨማሪ መልሶልናል። ሀዲህ ቢጦዓቱና ወደት ልይና ይቺ የኛ ገንዘብ ነች፣ ሊሸምትባት የያዝናት ብር ነች፣ ወደኛ ተመልሳለች። ስለዚህ በጣም ሰውየው ተንከባክቦናል። ወነሚሩ አህለና ነስተዒኑ ቢሃ ወነሚሩ አህለና በሱ ልንታገዝበት ልንጠቀምበት የመለሰልን። በሁለተኛ ደግሞ ለቤተሰቦቻችን ልንሸምትበት መልሶልናል። ወነሕፈظ አኻና ወንድማችንን እንጠብቃለን፣ ትቀድልንና እባክህ ይዘህልኝ። ወነዝዳዱ ከይለ በዒር የአንድ ግመል ደግሞ ስፍር እንጨምራለን። እሱ ከሄደ ለእያንዳንዱ ሰው አንዳንድ ግመል ስለሆነ የሚሰጠው በሱ አንድ ግመል ድርሻ ደግሞ እንጨምራለን፣ ይፈቀድልን አሉ። ዛሊከ ከይሉ የሲር ይሄ ደግሞ ትንሽ የሆነ ስፍር ነው ለንጉሱ አንድ መጨመሩ ብዙም አይከብደውም። ወይም እኛ ሸምተን የመጣነው ነገር ትንሽ ነው አይበቃም። ስለዚህ ወንድማችን አብሮ መሄድ ያለበት ብለው አባበሯቸው። ቃለ ዩሱፍ ያዕቁብ ዓለይሂ ሰላም አሉ ለልጆቻቸው ለን ኡርሲለሁ መዐኩም እኔ እናንተ ጋር አልከውም ልጄን ሐታ ቱእቱኒ መውሲቀን ሚነላህ ከአላህ ሱብሓነሁ ወተዓላ የሆነ መተማመኛ ካልሰጣችሁ በስተቀር እኔ አልክም ልጄን አሉ። መተማመኛው ምንድን ነው? ለተእቱነኒ ቢሂ ልጄን ወላሂ ይዛችሁ ልትመለሱ ኢላ አን ዩሓጠ ቢኩም በሁላችሁም ቢከበብ እንጂ ሁላችሁንም የሚያጠፋ አደጋ ሁላችሁንም የሚያሸንፍ ነገር ከተፈጠረ ይሄ ምንም አማራጭ የለው። ያ ካልሆነ ግን ልጄን ይዛችሁ ልትመጡ ነው ብለው ይሄንን ቃል ግቡልኝ አሏቸው። ለዚህማ ቃል እንገባለን ብለው እነሱም ገቡ። ፈለማ አተው መውሲቀሁ መተማመኛቸውን ለያዕቁብ በሰጧቸው ጊዜ ቃለ ያዕቁብ ዓለይሂ ሰላም አሉ በእነሱ መተማመን ብቻ አልተመኩም። ያዕቁብ አላሁ ዐላ ማ ነቁሉ ወኪል እኛ በምናወራው ላይ አላህ ሱብሓነሁ ወተዓላ ወኪል ነው፣ እሱ ነው ወኪላችን ብለው ይሄንን ተናገሩና ፈቀዱላቸው። ከዛ በኋላ እንግዲህ ያው ይዘው ሊሄዱ ነው ወንድማቸውን ማለት ነው። ይሄ እንግዲህ ንጉሱ ትናንት ባለው መሰረት ዩሱፍ ዓለይሂ ሰላም ከእስር ቤት ውጡ ተብለው በሚባሉ ጊዜ ያው እሳቸው ወደ እስር ቤት የገቡበት ጉዳይ ሳይጣራ አልወጣም ብለዋል። ያን ነገር ደግሞ ንጉሱ ሴቶችን ሰብስቦ ጠይቋል። ሴቶቹም ትክክለኛ ነገር መስክረዋል። ዩሱፍ ምንም አይነት መጥፎ ነገር እንደሌለበት፣ ምንም አይነት ማባበል እንደሌለበት፣ ችግሩ ከሴቶች ከራሳቸው እንደሆነ ሁላቸው መስክረዋል። ሴትዮዋም ሀቁ ነገር አሁን ግልጽ ሆኗል ብላ ተናግራለች። በዛ መሰረት የዩሱፍ ነፃነት ተረጋገጠ። ዩሱፍ ከእስር ቤት ወጡ። ዩሱፍ ከእስር ቤት ከወጡ በኋላ ምን አለ መሊኩ ወቃለ መሊኩ እቱኒ ቢሂ አስተኽሊሱ ሊነፍሲ ዩሱፍን በጣም ፈለጋቸው። ሲያቸው መልካቸው በጣም ውብ ነው፣ ባህሪያቸው በጣም ምቹ ነው፣ እውቀታቸው በጣም ጥልቅ ነው። በጣም ብዙ ነገሮች የሚስቡ ነገሮች አላቸው። ይህን ሰውዬ ወደ እኔ አምጡልኝ፣ አስተኽሊሱ ሊነፍሲ አጅዐልሁ ሚን ኻሰቲ ወአህሊ መሽሁረቲ ከኔ ልዩ ሰዎች ነው ማድረጋቸው፣ አማካሪ ሚስጥረኛ ከሚባሉ ሰዎች አደርገዋለሁ እና አምጡልኝ አለ። ዩሱፍን ዓለይሂ ሰላም ይዘዋቸው ሊመጡ ነው ወደሱ። ከዛ መጡና ፈለማ ከለመሁ ዩሱፍ ንጉሱን ባናገሩት ጊዜ ወይም ንጉሱ ዩሱፍን ባናገራቸው ጊዜ ሁለቱም አለ። ፈለማ ኻጠበሁ አልመሊክ ወዐረፈ ንጉሱ ዩሱፍን አናገራቸው፣ አወቃቸው፣ አከበራቸው። ወረአ ፈድለሁ ወበረዓተሁ ወዐሊመ ማ ሁወ ዐለይሂ ሚን ኹሉቂን ወኸልቂን ወከማል አፈጣጠራቸው በጣም አጂብ የሆነ ባህሪያቸው እንደዛው ሁሉን ነገር ሳይ በዛ ነገር በጣም ተደሰተና ቃለ ብሎ አለ መሊኩ ንጉሱ ኢነከ ልየውመ ለደይና አንተ እኮ እኛ ዘንዳ ዛሬ ቀን መኪኑን ዙ መካነትን ወሸረፍ የትልቅ ክብር ባለቤት በጣም የምናከብርህ የምንወደድ ሰው ነው። አሚን ታማኝ የሚወቅ ሰው ነው። ኃላፊነትና ባንተ ላይ ቢጣልብህ ለዛ የምትታመን ሰው ነህ ብሎ አናገራቸው፣ አመሰገናቸው። ከዛ በኋላ ነው እንግዲህ ወደ ዋናው ጉዳይ ወደ አሳሳቢው ነገር ምናምን ወዳኛው ነገር ሊገቡ ነው። ያ ነገር ሲነሳ በዛ ነገር ላይ ታዲያ ማን ነው እንደ አይነት የ7 ዓመት ድርቅ የሚመጣ ከሆነ ህዝቡ ከድርቅ ለመታደግ ይሄን ነገር ተድቢር የሚያደርግ የሚያስተናበት ሰው ማን አለ የሚል ጥያቄ ጠየቀ ይላሉ። ፈቃለ ዩሱፍ ዓለይሂ ሰላም በዚህ ጊዜ ዩሱፍ ምን አሉ? ቃለ ጀዐልኒ ዐላ ኸዛኢኒ አልአርድ ከምድር ላይ አርድ በማለት አርዱ ሚስር ነው፣ የግብፅ ምድር ነው። እዚህ ግብፅ ላይ ከሚገኘው የመሬት ውጤት አዝመራ፣ እህል በአጠቃላይ እኔን ኃላፊ አድርገኝ፣ ችግር የለም ሁሉንም ነገር አውቃለሁ ብለው ራሳቸውን እንግዲህ በእጩነት አቀረቡ። ዩሱፍ እንዴት ነው እንደዚህ በዚህ መልኩ ስልጣን ስጠኝ ብለው መጠየቃቸው ከተባለ ስልጣን መጠየቅ ኢማራ መጠየቅ የተከለከለ ነው። ጠይቆ ቢሰጠውም አንድ ሰው ውጤታማ ሳይሆን ኪሳራ ላይ ነው የሚወርቀው። እሳቸው ለምንድን ነው ይህንን በግልጽ የተናገሩት ከተባለ
አንደኛ ያወቁት ነገር ስላለ ነው። ይሄን ነገር እሳቸው ካልሆኑ በስተቀር ይሄን ፈተና መወጣት የሚችል ሰው ስለሌለ ራሳቸውን መደበቅ ስለሌለባቸው ለዚህ እኔ ብቁ ነኝና እኔን አድርገኝ ብለው መጠየቅ እንጂ ስልጣኑን ፈልገውት አይደለም። መስለሓ ነው ብለው ህዝብን ለማትረፍ ህዝብን ለመጥቀም ነው ራሳቸውን ያቀረቡት እንጂ ለስልጣን ፍለጋ አይደለም። ከዛሊከ አንድ ሰው የሆነ ሙያ ኑሮት ሰዎች የማያውቁት ከሆኑ ያን ሙያውን ይሄን አውቃለሁ ብሎ ቢናገር ይሄ ችግር የለውም። በዛ መልኩ እሳቸው ራሳቸውን እኔን አድርገኝ ብለው ጠይቀውታል። እሱም ተስማምተዋል። ምክንያታቸውንም ደግሞ ሲናገሩ እኔ ሐፊዙን ዓሊማ እኔ ንብረቱን ለመጠበቅም ጎበዝ ነኝ፣ ንብረቱን እንዳይባክን በደንብ አድርጌ እጠብቃለሁ። አዋቂም ነኝ ደግሞ ተስዋሩፍ ለማድረግ ንብረቱን እንዴቱ ነው ለህዝቡ መድረስ እንዳለበት ሁሉም ሰው በፍትህ በታማኝነት እንዴት ማድረስ እንዳለብኝም እውቀቱ ስላለኝ ስለዚህ እኔ ልሁን ብለው ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቻናል ቤተሰቦች ሰላም ጤና ይስጥልን። ቻናሉ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። በሌላ ቁርአን ተፍሲር እንገናኛለን። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።